አባታችን አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን ስርጭት ድርጅት የበላይ ኃላፊ፣ የምስራቅና የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ ወቅዱስ ሲኖዶስ አባል፣ እጅግ የተወደዱ የተከበሩ አባታችን ክቡር ሊቀ ብርሃናት ሄኖክ የዚህ ታላቅ ቤተ መቅደስ አስተዳዳሪ፣ ክቡር ሊቀ ስዩማን ቄስ አክሊሉ የዚሁ ታላቅ ደብር ዋና ጸሐፊ፣ ክቡራን የምትሆኑ ሊቃውንተ ቤተክርስቲያን በየማዕረጋችሁ ወንድሞች ዲያቆናት፣ እግዚአብሔርን የምትወዱ እርሱም የሚወዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የንጽሕት ድንግል ማርያም ወዳጆች ወገኖቼ እንደምን ዋላችሁ? እንደምን አረፈዳችሁ? አምላካችን ቅዱስ እግዚአብሔር በሕይወትና በጤና ጠብቆ ለዚህ ሰዓት ስላደረሰን ክብር ምስጋና ለስሙ ይሁን። ከሊቀ መላእክት ከቅዱስ ሚካኤል በረከት ረድኤት ያሳትፈን። እግዚአብሔር ከሁላችን ጋር ይሁን። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። እንኳን አደረሳችሁ። ያደረሳችሁን አምላክ ከፍ አድርጋችሁ አመስግኖት። እንኳን አደረሳችሁ፣ እንኳን አደረሳችሁ። አምላካችን ቅዱስ እግዚአብሔር በምሕረቱና በይቅርታው ብዛት እንዲህ ያለውን ደማቅ በዓል እንድናከብር ሁላችንንም በቃል ኪዳኑ ታቦት ፊት በአንድነት ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። ከዚህ በመቀጠል አጭር ሰዓት ነው በፊታችሁ የሚቆየው። ዘጸአት ምዕራፍ 23 ቁጥር 20 ላይ የተጻፈውን ቃል መነሻ በማድረግ ለጥቂት ሰዓት እንማማራለን። እግዚአብሔር ከሁላችን ጋር ይሁን። በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ መልአክን በፊት እሰዳለሁ። በዚህ ቃል ነው የምንማረው። እስቲ በመንገድ ይጠብቅ ዘንድ በሉ ሁላችሁ፣ ድምፃችሁ ይሰማ። በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እኔ መልአክን በፊት እሰዳለሁ። ማን ይህንን የተናገረው? ክቡር መድኃኔዓለም ነው፣ እግዚአብሔር ነው። አመስግኑት እስቲ እግዚአብሔርን። እንዳለው በዚህ ቃል መነሻነት ስለ ቅዱሳን መላእክት ተራዳይነት አጠር አድርገን እንማራለን። እንዳለው ቅዱሳን መላእክት ሰዎችን ለመርዳት ከእግዚአብሔር ይላካሉ። ሰዎችን ለመርዳት በጣም የሚፈጥኑ መላእክት እንደሆኑ ሁላችን እናውቃለን። የቅዱሳን መላእክትን አገልግሎት በስፋት የነገሩን አባቶቻችን ቅዱሳን መላእክት በመዓልትም በሌሊትም ያለ እረፍት እግዚአብሔርን እያመሰገኑ የሰው ልጆችን ደግሞ በፈጣን ተራዳይነታቸው ከተለያዩ ፈተና ለመታደግ የተፈጠሩ መሆኑን፣ ለዚህ ተልእኮ የሚፋጠኑ መሆኑን ቅዱሳት መጻሕፍት በስፋት ይነግሩናል። ስለዚህ ከነዚህ ውስጥ ጥቂቱን እናነሳለን። የሰው ልጆችን በተለያዩ ጊዜ በችግራቸው ወቅት ፈጥነው የሚደርሱ የሚያግዙ፣ የሚያገለግሉ ቅዱሳን መላእክት ናቸው። ቅዱሳን መላእክት ገና ከመጀመሪያው ሰው ከአዳም ጀምሮ ነው። አባታችን አዳም በኃጢአት ምክንያት ከገነት ወጥቶ በተሰደደበትም ጊዜ እንኳን በዛ በደብረ ቅዱስ ወስዶ ያኖረው ይህ ዛሬ በዓሉን እያከበርን ያለነው ሁላችንን ያሳደገው ታዳጋዊ መልአክ ቅዱስ ሚካኤል ነው። ክብር ምስጋና ለአምላካችን ይሁን። ይህ መልአክ ነው ገና አዳምን በዛ በጭንቀቱ ጊዜ ያቺ እግዚአብሔርን ባጣበት ሰዓት መልካሚቷን ስፍራ ገነትን አጥቶ በዛ መንፈሳዊ
ጸጋው ተገፎበት ዕቃኑን በሆነ ሰዓት ግራ ገብቶት የሚያደርገውን አጥቶ ተጨንቆ በነበረ ሰዓት እንኳን ይህ መልአክ ቅዱስ ሚካኤል በዛ በደብረ ቅዱስ ወስዶ አኑሮታል። ይሄን ብቻ አይደለም፣ ከዛ ከገነት ዛፍ አዋፎቹ ምግብ እያመጡ እንዲመግቡትም ያደረገው ይሄው መልአክ ነው። በዚህ በመጽሐፈ አክሲማሪዎስ ተጽፎ እንደምናገኘው ማለት ነው። ስለዚህ ቅዱሳን መላእክት የሰው ልጆችን መርዳት የጀመሩት ገና ከመጀመሪያው ነው ማለት ነው። የሰው ልጆችን ድካም የሚያውቅ አምላካችን እግዚአብሔር ጥንቱኑ መላእክትን የፈጠረው የሰው ልጆችን ለመርዳት የሰው ልጆችን ለመጠበቅ እንደሆነ ያስረዳናል። ለዚህ እኮ ነው አምላካችን ቅዱስ እግዚአብሔር እስራኤላውያንንም ከግብፅ ካወጣቸው በኋላ በሙሴ በኩል ይህንን ትእዛዝ ነው ያስተላለፈላቸው። ቅድም ርዕስ አድርገን የተነሳነውን ቃል ማለት ነው። ሁሉን በሚችል መለኮታዊ ስልጣኑ፣ ሁሉን በሚችል ኃይሉ ያንን የባርነት ቀንበራቸውን ሰብሮ ሕዝቡን ነፃ ካወጣ በኋላ ለሙሴ እንዲህ አለው፣ በመንገድ ይጠብቅ ዘንድ ወዳዘጋጀሁትም ስፍራ ያገባ ዘንድ እነሆ እኔ መልአኬን በፊት እሰዳለሁ ብሎ አምላካችን እግዚአብሔር በተናገረው መሰረት ይህ ሕዝቡን እንዲመራ እግዚአብሔር ወዳዘጋጀው ስፍራ ወደ ከናን ወደ ምድረ ርስት እንዲያገባቸው የተላከው መልአክ የደመናን እየጋረደ መና እያወረደ ባህር እየከፈለ ወደ ምድረ ርስት እየመራ የሚያገባቸው የተራዳዊ መልአክ የተላከላቸው ከቅዱስ እግዚአብሔር ነው። ይሄ የተላከው መልአክ ማን ነው? ቅዱስ ሚካኤል ነው። ማን ነው? አረ ስሙን ጥሩት የምትወዱት እስቲ። ማን ነው? ቅዱስ ሚካኤል ነው። እስራኤልን በመንገዳቸው ሁሉ እየጠበቀ እየመራ ምድረ ርስትን እስኪወርሱ ድረስ የጠበቃቸው የረዳቸው የተንከባከባቸው ማን ነው? አረ ቅዱስ ሚካኤል ነው በሉ። ማን ነው? ቅዱስ ሚካኤል ነው እየረዳቸው ያለ። ስለዚህ ቅዱስ ሚካኤል እንደዚህ ባለ መልኩ ይራዳቸው እንደነበረ ተጽፏል። መልአኩ በእስራኤልን በልዩ ልዩ ተአምራት ነው እኮ ወገኖቼ እየጠበቀ ጠላት እያጠፋ ባህር እየከፈለ ወደ ተስፋይቱ ምድር አግብቷቸዋል። በኦሪት ዘጸአት ምዕራፍ 14 ቁጥር 19 ዘኍልቍ ምዕራፍ 20 ቁጥር 16 ላይ ተጽፎ የምናገኘው ይሄ ነው። ድንቅ በሆነው ተአምራት በእውነት ሕዝቡን እየመራ አባቶቻችን እንደሚነግሩን በዚህ በቀን በአምደ ደመና በሌሊት በአምደ ብርሃን እየጠበቀ እየረዳ ከክፉ ነገር እየሰወረ የረዳቸው ምድረ ርስትን እንዲወርሱ የተራዳቸው መልአክ ቅዱስ ሚካኤል ነው። ዛሬም የምናከብረው አንዱ በዓል ይሄ ነው። እስራኤላውያንን በእውነት ድንቅ በሆነው ተራዳይነቱ እየረዳቸው ወደ ምድረ ርስት እንዳገባቸው የምናስብበት ዕለት ነው ማለት ነው። ብርሃነ ዓለም ቅዱስ ጳውሎስም እንደዚሁ ቅዱሳን መላእክት ሰዎችን ለመርዳት ሰዎችን ለማገልገል እንደሚላኩ ይህንንም በግልጥ ነግሮናል። በዕብራውያን መልእክቱ ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ ሰዎችን ለማገዝ የሚላኩ ቅዱሳን መላእክት እንደሆኑ በዚህ ክፍሉን አስተምሮናል ማለት ነው። ሰው ሁሉ መዳንን ይወርሱ ዘንድ ነው ያላቸው። ሰዎች በስጋቸውም በነፍሳቸው መዳንን ያገኙ ዘንድ የቅዱሳን መላእክት እርዳታ እንደሚያስፈልጋቸው የቅዱሳን መላእክት ጥበቃ እንደሚያስፈልጋቸው ቅዱስ ጳውሎስ አስተምሮናል። ነቢየ እግዚአብሔር ንጉሠ እስራኤል ቅዱስ ዳዊትም እንደዚሁ ቅዱሳን መላእክት ለሰው ልጆች የሚያደርጉትን እንክብካቤ፣ ለሰው ልጆች የሚያደርጉትን ጥበቃ፣ የሰው ልጆችን ለመርዳት እንዴት ባለ መልኩ እንደሚተጉ በነገረን ክፍል ደግሞ እንዲህ ብሎናል። መዝሙር 90 ቁጥር 1 ላይ መላእክቱን ስላንተ ያዝልሃል፣ እግርህም በድንጋይ እንዳትሰነካከል በእጆቻቸውም ያነሱሃል ብሏል። ክብር ምስጋና ለአምላካችን ይሁን። ስለዚህ ቅዱሳን መላእክት
እንዲህ ባለ መልኩ የሚንከባከቡን የሚረዱን ነውና ስለዚህ ነቢየ እግዚአብሔር ቅዱስ ዳዊትም ለሰው ልጆች የሚያደርጉትን እንክብካቤ ጥበቃ ነግሮናል። ስለዚህ ከነዚዎቹ ደግሞ ዋነኛው ቅዱስ ሚካኤል እንደሆነ ነቢየ እግዚአብሔር ዳንኤል ደግሞ ነገረን። ከዋነኞቹ አንዱ የሆነው የሰው ልጆችን የሚራዳ የሚጠብቅ የሚንከባከብ መልአክ እሱ እንደሆነ ሲነግረን በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ እነሆም ከዋነኞቹ አንዱ ሚካኤል ሊረዳኝ መጣ። ክብር ምስጋና ለአምላካችን ይሁን። ማን ሊረዳኝ መጣ? ማን ሊረዳኝ መጣ? ከዋነኞቹ አንዱ የሆነው የመላእክት አለቃ ቅዱስ ሚካኤል ሊረዳኝ መጣ ብሎ ዳንኤል ነግሮናል። ስለዚህ ወገኖቼ እኔና እናንተንም የረዳን እኔና እናንተንም ለመርዳት ከእግዚአብሔር እየተላከ ወደኛ የሚመጣው ተራዳዊ መልአክ ማን ነው? ቅዱስ ሚካኤል ነው። በረከቱ በሁላችን ላይ ይደርብን። አማላጅነቱ ከክፉ ይጠብቀን። አማላጅነቱ ሀገራችንን ይቺ የምንኖርባትን ምድር ይጠብቅልን። ስለዚህ ቅዱሳን መላእክት እንዲህ ባለ መልኩ የሚራዱ ናቸው። ነገር ግን የቅዱሳን መላእክት እርዳታ የቅዱሳን መላእክት ማዳን ወይም ደግሞ በእኛ ላይ ይሄንን የማዳን ክብራቸውን የሚገልጡበት እነማን ነው ብለን ስናይ ግን በእውነት እግዚአብሔርን በመፍራት እግዚአብሔርን በመውደድ በእግዚአብሔር ሕግ በፊቱ በቅንነት በሚመላለሱት ላይ እንደሆነ መጽሐፍ ይነግረናል። የእግዚአብሔር መልአክ እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብሎ ነቢዩ ነግሮናል። እግዚአብሔርን በሚፈሩት ሰዎች ዙሪያ ቅዱሳን መላእክትንም በሚያከብሩ ሰዎች ዙሪያ የቅዱሳን መላእክትን አማላጅነት የቅዱሳን መላእክት ተራዳይነት በሚያምኑ ሰዎች ዙሪያ ማን ይሰፍራሉ? ቅዱሳን መላእክት ይሰፍራሉ። ምን ይሏቸዋል? ያድኗቸዋል ነው ያለው። እስራኤልን እንዳዳኑት ማለት ነው። እስራኤልን ጠብቀው ምድረ ርስትን እንዳወረሱ ዘንድ አባቶቻችን ሐዋርያትንም በመንገዳቸው እንደተራዱ እንዳገለገሉ አባቶቻችን ነቢያትም ከዛም በኋላ የተነሱት ደጋጎቹን ጻድቃንም ሰማዕታትን በመርዳት የሚታወቁት ቅዱሳን መላእክት ናቸው። ስለዚህ እኛም በሕይወታችን በያለንበት ዘመን ማለት ነው እስከዚች ሰዓት በምልጃቸው የጠበቁን የተራዱን ቅዱሳን መላእክት አሁንም ጥባቂያቸው ከኛ እንዳይለይ እግዚአብሔርን በመፍራት በሕጉ ያለ ነቀፋ እንድንኖር ያስፈልገናል። ከሁሉም በላይ በእግዚአብሔር ሕግ መኖራችን የሚታወቀው ሕግ ሁሉ የሚታሰረው ታውቃላችሁ በሁለት ነው። አምላክን በፍጹም ልብ በፍጹም ነፍስ ውደድና ባልንጀራን እንደ ራስህ አድርገህ ውደድ ነው። ስለዚህ በዚህ ነው የሚታሰረው። ባልንጀሮቻችንን እንደ ራሳችን አድርገን መውደድ ስንጀምር መላእክቱ ከኛ ጋር ይሆናሉ፣ ይጠብቁናል፣ ይራዱናል። አዎ የሚያስጨንቀንን ነገር ከእግራችን በታች ይጥሉልናል፣ ክፉን ያሳልፉልናልና ይህንን አውቀን እግዚአብሔርን በፍጹም ልባችን በመውደድ ለእርሱ በእውነት በመገዛት በፊቱ በቅድስና እንድንኖር ባልንጀሮቻችንን በፍቅር ብንኖር መላእክቱ ሁልጊዜ ከኛ ጋር ይሆናሉ። ይልቁንም ደግሞ ከዋነኞቹ አንዱ አለቃ የተባለው ሚካኤል ዳንኤልን ሊረዳ እንደመጣ ሁሉ እኛንም ዘውትን ለመርዳት ይፈጥናልና የመልአኩ የቅዱስ ሚካኤል ጥበቃ ረዳትነት፣ አማላጅነት እንዲበዛልን በእግዚአብሔር ሕግ ያለ ነቀፋ እንድንኖር ያስፈልገናል። ባልንጀሮቻችንን እንደ ራሳችን እንድንወድ ያስፈልገናል። ለዚህም አምላካችን እግዚአብሔር ይርዳን። የብፁዕ አባታችን የአቡነ ማቴዎስ ፍጹም በረከት በሁላችን ላይ ትደር። አምላካችን ቅዱስ እግዚአብሔር ስለ ሊቀ መላእክት ስለ ቅዱስ ሚካኤል ብሎ ሁላችንንም ይማረን።